ነፃነት ወርቅነህ ከ5 ቀናት በፊት ያቀረው መልእክት ፍቅር ሰው ሲሞት እንኳን አይጠፋም ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። ሌላኛው ነፃነት ወርቅነህ ከ2 ቀናት በፊት ከጻፈው ልቤን ከነካኝ ጽሑፍ አንድ ሰው ምን አለኝ፣ ገንዘብህንና ጤናህን ስታጣ ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለህ፣ እንደውም ሁሉንም ነገርህን ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል ይላል። አንተ ሰው ከልቤ ልትወጣ አትችልም። ነፍስ ሰላም። ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ይህን እንዴት ማመን ይቻላል? ሰዳር መግኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣችሁ። የሁላችንንም ሳቅ ነው የወሰድክብን። እነዚህ መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። ያንተስ ያማል፣ ያንተስ ያማል። እንዴት እንተቃቀፍ ለሁለተኛ ጊዜ ሰርፕራይዝ ታረጋለህ። ድንገት ግን ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መግቢያ። በጣም አንድ ትንሽ ልጅ ትላንትና ወክ ሳረጋ አግኝቼው ሰላም አለኝ። ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በእሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። የተጻፉትን ነገሮች አላየሁ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋር እና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው፣ አላመኑኝም። ራሱ ምንድን ነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው።
እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ የነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ የመጀመሪያ ቁጥር 4 ከዛ 2 እያለ ሰው እያለ እየተዘጋጀ ነው እንትን የሚለው ታታታታ ቢል ሰውዬው ድብን ነው የሚለው ሳታጣጥመው። ለዚህ ነው የሆነ ሂደት ይኖረዋል። ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድርገው እኮ ለዛ ነው። ብዙ ሰዎች ፕሮግራም ስታቀርብ ነጽዬ ስትናገር ነጽ ያሞታል እንዲያም ነበር። ፊዚካሊ ያዩ ፕሮሰስ ነበረው ወይስ በአንድ ጊዜ ነው እንደዛ ያመመህ ነጽ? እንትን አለው በራሱ ነገርየው። የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ነው ያደግኩት። መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል። ጋይስ ዛሬ ነፃነት ወርቅነህ ከዚህ ዓለም በሞት እንደተለየን ሰማው። ቲክቶክ ቪዲዮዎችም አየው። አላመንኩኝም ነበር። አንዳንዴ ሰዎች ስንባል ያው ህይወት በጣም ረጅም ትመስለን የለ ሰው ይሞታል፣ ሰው ያልፋል ብለን አናስብም። ቀናችን የምንኖረው ብዙ ነገር እንደማያጋጥም ነው። and I think ወደን ሳይሆን ተገደን ነው። because በየቀኑ ሰው ይሞቱብኛል ብለን ማሰብ በጣም ያጨናንቃል። ግን ደግሞ እንደ ነፃነት ወርቅነህ ያሉ አይነት ሰዎች ከዚህ ህይወት በሞት ሲለዩን በጣም ከባድ ነው seriously because ትልቅ ሰዎች ናቸው ትልቅ ውለታ የሰሩ ሰዎች ናቸው። የኛ ችግር ግን ውለታቸው የሚገባን በሞት ሲለዩን ነው። and I think ውስጤ ጸጸት ትንሽ ተሰማኝ። ምን አለበት ብደውልለት፣ ምን አለበት ባገኘው፣ ምን አለበት በሆነ አጋጣሚ ላይክ አያችሁ ሰዎች ስንባል ሰልፊሽ ነው፣ ኬርለስ ምንም ግድ የለንም ለሌላ ሰው ታውቃላችሁ። ወደን እኮ አይደለም because እኛም ህይወት እየኖርናት ነው። ሁላችንም እየኖርን ነው ህይወት የየራሳችንና እኔ ምንም ማለት አልችልም። ማለት የምችለው ለነፃነት ወርቅነህ ቤተሰቦች መጽናናትን እመኛለሁ። ስሜቱ ምን እንደሆነ ሊገባኝ አይችልም፣ ግን መጽናናትን እመኛለሁ። ብርታቱን ይስጣችሁ፣ ጥንካሬውን ይስጣችሁ። እግዚአብሔር ራሱ ከጎናችሁ ይቁም። ወደ ተሻለ ቦታ ነው የሄደው። ነፃነት ወርቅነህ ለብዙ ሰዎች ፈገግታ ምክንያት የሆነ ሰው ነው። የብዙ ሰዎች የሳቅ ምንጭ ነው። አሞት እያለ ማስታወሳለሁ እየሰራ ነበር እና ጠንካራ ታታሪ ሰው ነበር። ካለፈው በኋላ እንደዚህ ብዬ መናገሬ ትንሽ ይደብረኛል፣ ግን ሰው መሆን ምንም ማድረግ አንችልም። ሁላችንም በየራሳችን ህይወት ተጠመድን። ለአድናቂዎቹ መጽናናትን እመኛለሁ፣ ጥንካሬን እመኛለሁ። ነፃነት ወርቅነህ ያወቅኩት እኔ በኤፍቢአይ ፊልሙ ነው። በጣም ያስቀኝ ነበረ። በየቀኑ ፊልሙ አየው ነበር ልጅ እያለሁ። በጣም አማርኛ ፊልም ወድ ነበር እና ትልቅ ሰው ነው እና ሁላችንም ከዚህ መውሰድ ያለብን ትምህርት ምንድነው? በጣም ብዙ አንጋፋ አርቲስቶች አሉ፣ አክተሮች አሉ፣ ሰዓሊዎች አሉ፣ ለዚች ሀገር ትልቅ ውለታ የዋሉ ሰዎች አሉ፣ በህዝብ ዘንድ ፍቅር ያተረፉ ታላላቅ አንጋፋ ሰዎች አሉ።
አሁን እኛ መማር ያለብን እነዚህ ሰዎች ከኛ ሲነጠሉ ሲለዩ ሳይሆን እነሱን እያስታወስን ማመስገን ያለብን አይ ቲንክ በህይወት እያሉ ማመስገን ይኖርብናል ብዬ አስባለሁና እወዳለሁ። ነጻነት ወርቅነህ ይቅርታ አድርግልኝ፣ ቀድሜ ስላላስታወስኩ ይቅርታ አድርግልኝ። እወዳለሁ። ተነበረውበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ደሬ ተኝቶ ነበር ብዙ አይ ዛሬ ነው ታራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማማኝ ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣች በኋላ ደውልልሻለሁ። እሺ ደሬ በቃ እሺ ሶሪ ታውሽ ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉ ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን In the end, you don't always end up with the people you love. You end up with the ones who choose to stay. Love alone isn't always enough. Real connection is about more than just emotion. የአርቲስት ነጻነት ወርቅነህ ሥርዓተ ቀብር ዕለት ጠዋት በቅድስት ሥላሴ ካቴድራል እንደሚፈጸም ተነገረም። ነጻነት ዛሬ ጠዋት ወደ ሥራ ሊሄድ እየለባበሰ ነበረ። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበረ። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውን አከናውነዋል። አርቲስት ነጻነት ወርቅነህ በሕይወት እያለ ሲሞት አለልቱ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አለልቱ ጊዮርጊስ በመሄድ ቤተክርስቲያኑን የማሳደስ ስራ ስለማከናወን ከሚመለከታቸው የቤተክርስቲያናቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሯን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሑድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ሥርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። ነፍሱን በአጸደ ገነት ያኖርልን። ለወዳጅ ዘመዶቹም መጽናናቱን እንመኛለን።